ስታይ እንግዲህ ነገሩ ሁሉ አበቃ። ፈጣን ብርሃኔ 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 አንቺማ ለኔ ለኔ ብርሃኔ አበባና ብርሃን በከተማው በሰፈሩ በጓዳው በአግራሞት የሚነሳ ስም ከሆነ ከራርሟል። ለየላት የተባለችው አበባ ሰው ከሩቅ የሚሸሻት አበባ ሰንሰለት አስራ በተባረረችበት ሰፈር በክብር ተዳረች ከብርሃን ጋር። የብርሃንን እጅ ከያዘች ወዲህ የበደሏት ፊት ፈገግ ማለትን ለመደች። ድንጋይ የሚታቀፉ እጆቿን ለሰላምታ መዘርጋት ከጀመረች ሰነባበት። በሐዘኔታ መሃል፣ በመራራት መሃል፣ በምክር መካከል የተዋወቁት ሁለት ነፍሶች በፍቅር ምድር ጠበባቸው። ኧረ እባክሽ ኧረ እባክሽ ኧረ እባክሽ ቀስ በይ አበባዬ እንዳትወርቂ ኧረ እባክሽ እባክሽ። ምን ነው ወድቄ ለፍቴ እንዳለቅም ፈርተህ ነው? እባክሽ ዘውዱ አፍንጫው እንዳይሰበር ብዬ ነው። ከኔ ቀድመህ ለዘውድሽ ነው እና ላይ ቶሎ ለጅልኝ ናፍቆቱንም አልቻልኩም። አንድ ጥያቄ ልጠይቅህ። ከኔና ከዘውድሻ ማንን የበለጠ ትወዳለህ? ዘውድሻ አባትሽን ነው ወይስ ዘውድሻ ልጃችንን? እያወቅኸው አባትሽን ነው። አባት በወንድ ልጁ እንደማይደራደር አታውቂም? አበባዬ ከነበረው ካለው ከሚመጣው ሲል የሚበጥበን ታሪክ የፍቅር ጥጉን ያህል ወድሻለሁ ክብርን ሁሌም አንደኛ አበባዬ ትሙት ደግሞ በስሜ ምን እንዳትዋሽ ብርሃንሻ በልብ አድባር ከማለት መቼም አይዋሽ አባቴ ጥጉን ያህል ወድሻለሁ ክብርን የናፍቆት ጥጉን እጆቻቸው በፍቅር ሞቀች። አገሬው የሚያውቀው በአንድ ድምፅ ጉድ ያለለት የዘውዴና የአልማዝ ፍቅር በብርሃንና በአበባ እዛው ተደገመ። የሰፈሩ ሰው ጠዋት ማታ ከአፉ አይነጥላቸውም። አንዳንዱ በትዝብት ገሚሱ በአግራሞት ስማቸውን ያነሳል። ያቺ ብድነች እንዴ የተረጋጋችው? ምን ሲል ቀረባት ግን ሌላ ሰው መሰለች እኮ። ጭራሽ ወሯ ቀርቧል አሉ። ብርሃን በስራ ቦታው ከሰዎች ጋር ያለ መስማማት እንዳለ፣ በክፉ የሚያዩት ሰዎች እንዳሉ ደጋግሞ ይነግራታል። አበባዬ 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 እስኪ እባክሽ ወደ ቀልቤ መልሽ ይላታል። ከእግሮቹ ስር መሬቱ ላይ ቁጭ ትላለች። ብርሃኔ እርኩዜ የጨለማ ቀን ሰንሰለቴን ፈታ ልቤን ሻርክ የዘውድሻ አባት ስስቴ ማረካ ቀና ብላ በስስት ታየዋለች። ብርሃን በንግግሯ ልብ ይገዛል። አበባ አበባ ጎረቤታቸው ብርቱካን እንደ ሁልጊዜው ቆም ብላ በግርም ታይታቸው ታልፋለች። ወይ እነዚህ ጉደኞች ጠዋትም ማታም እንደዚህ ነው። ሁሌም እንዲሁ ናቸው። እጃቸው አይላቀቅም። ዘውድሻ ተወለደ። እኔ ግን ማለት ነው ሊስዋት ዘውድሻ ነው ማለት ነው። ለአባቷ በልጅነቷ ቃል እንደገባችው የልጇን ስም ዘውድሻ አለችው። በአባቷ መጠሪያ ዘውድሻ ቤቱን አሞቀው።
ብርሃን ከስራ ቦታ ጭቅጭቅና ድካም መለስ ሲል ቤቱ ገነቱ ሆነች። አባዬ ሳቅ ከገጻቸው፣ ፍቅር ከጎጇቸው የማይበርድ ሆነ። ብርሃን በር ከፍቶ ሲገባ ልጁ ከፊት አበባ ከኋላ ይጠብቁታል። ልጁን ታቅፎ እሷ ጉንጩን እሱ ግንባሯን ይሳሳማሉ። ብርሃን ፊቱ ጠቋቁሮ ነበር። ብርሃኔ ምነው ፊት? እባክሽ ስራ ቦታ ዛሬም ከሰዎቹ ጋር ተጋጨ? ምንም ሊያሰሩኝ አልቻሉም። ሰላም አይደለም ሁሉ ነገር። ለምን ስራ አይቀርም? ብርሃኔ አሁንማ ኃላፊነት አለ፣ ዘውድሻ አለ። ፊቱን ወደ ዘውድሻ መለስ አድርጎ ልጁን ማጫወት ቀጠለ። እኔ የምልሽ ግን ቁጣባቱ እኮ እባክህ አንተ ነው ከመቼ ጀምሮ ነው ይሄ ፊት ያለ? አባዬ ዱቄቱ ሊኮረኩራት ዞር ሲል በዱቄት እጇ ትይዘዋለች። ፊቱን ትቀባዋለች። ይላፋሉ። በመሃል የብርሃን ስልክ ይጮሃል። ሄሎ፣ ምን አድርግ ነው የምትለኝ? በእናትህ ኧረ በእናትህ ምንድን ነው የምትለኝ? አበባና ዘውድሻ የብርሃንን በሰላም መመለስ እየተጠባበቁ ይጫወታሉ። በመሃል ኃይለኛ ጩኸት ከወደ ውጭ ይሰማ ጀመር። ጩኸቱ ይበልጥ ጨመረ። አበባ ከቤት በደመ ነፍስ እየሮጠች ወጣች። የተሰበሰቡ ሰዎች፣ ወደ እሷ የሚሮጡ ሰዎች፣ ወደ ላይ ወደ ታች የሚመላለሱ ሕፃናት፣ አካባቢው ተረብሾ ነበር። ጉን ያህል ወድሻለሁ